አዲስ አበባ ከተማ እየተላበሰች በሚገኘው አዲስ የገጽታ ግንባታ ሂደት ውስጥ በዋናነት በተለይ በዚህ የኮሪደር የልማት ስራ ውስጥ በዋናነት ተካቶ እየተሰራ የሚገኘው ስራ በከተማ ውስጥ በተለያዩ አካባቢዎች የሚገኙ ቅርሶችን ይዞታቸውን ሳይለቁ እድሳት ተደርጎላቸው ለትውልድ ማስተላለፍ በዋናነት ይገኝበታል ማለት ነው። እኛም ከዚህ ከ4 ኪሎ ወደ ፒያሳ በሚወስደው መንገድ ላይ የሀገር ባለውለታ በሆኑት የራስ መኮንን ድልድይ አካባቢ ላይ የሚገኘውን የሳቸውን ሐውልት እንዲሁም ደግሞ ድልድዩ በስማቸው የተሰየመው ምን ነገሮችን ይዞ መጣ፣ በዚህ በእድሳት ውስጥ ምን አዳዲስ ነገሮችን ማህበረሰቡ እየተመለከተ ይገኛል፣ ምን ተስፋስ አድርጎበታል የሚለውን ተዘዋውሬ ለመጠየቅ ሞክራለሁ። ተከታተሉ። የአዲስ አበባ ልማት እንዴት አገኙ? አሁን ምን ያረጉ ነበር ያገኙት? በዚህ ዞሬ ይሄንን ለማያት ነው። ይሄ በዚህ ነበር የምንሄደው። ያው ጥቅጥጉ ሽንት ነው ሰው የሚሸናበት ጥቅጥጉ ላይ ማለት ነው። ይሄኛውስ? ይሄ ደግሞ ራስ መኮንን ሐውልት ነው። ይሄ ደግሞ እሳቸው ራስ መኮንን ድልድይ ይባላል። ይሄኛው ማለት ነው። አዎ ድልድይ ይባላል። ከእውነቱ ከሆነ እውነት ነው የምነግርሽ ልጄ። እኔ ቆሽሾ ዙረው አይታይም፣ ከላይም ዝናብ ይፈስበታል። እንደዚህ ሆኖ እኔ አሁን ነው እንደዚህ የሚያው ድልድዩም ከሆነ ደግሞ እዛ ላይ ቆሞ ነው ወደ ታች ወደ ላይ ሰው ሽንት የሚሸና እና ይሄ ቆሻሻ ነው እንዳለ። ይሄ አሁን ይሄ መሰለ ቆሻሻ ነው እንጂ እንደዚያ ንጹህ ነው እኔ አይቼ አላውቅም። ይሄ እድል ነው። ይሄ ራሱ የኛ እድሜ ቆይተን ሰው እኮ መቆየት አንድ አይነት ነገሮች ማለት ትልቅ ነገር ነው። እኔ አሁን በጣም ደስ ይለኛል ይሄ ማለት። እኔ አሁን ከዚህ እስከ ቀበና ሄዳለሁ። ከቀበና እዚህ ድረስ ዞሬ ሁሉ ነገር አይቼ ስገባ እኔ ደስ ነው። ኮንስትራክሽኖች የጥንት አባቶቻችንን የነ ራስ መኮንን ድልድይን በመገንባት ላይ ናቸው ያሉት እና በጣም ደስ ይላል። ቅርሶች በደንብ እየተዋቡ ነው ያሉት፣ የበለጠ እያማረባቸው ነው እና በጣም ኮንስትራክሽኑ በጣም ቢቀጥልም አዲስ አበባን የበለጠ ውብ ያደርጋታል። ውብ ነበረች፣ ውብ አድርጓታል ነው። ምን ዓመት ቆዩ አሜሪካን ሀገር? አንድ 25 ዓመት ተቀምጠው 25 ዓመት ቆይተዋል። አሁን ደግሞ ትንሽ አንዳንድ ኮንስትራክሽኖችን ስለጀመርኩ በዛ መሰረት ነው አሁን ትንሽ ቆየት ብያለሁ። እንዴት አዩት ታዲያ ልማቱን አጠቃላይ እንደ ከተማ የተጀመረው? እርስዎ እንግዲህ አሜሪካ ድረስ ኖረዋል፣ ብዙ ሀገሮችንም ያውቃሉ ብዬ አስባለሁ። እንዴት አዩት? ወዴት ይወስደናል? በጣም እጅግ ውብ ነው። የበለጠ አዲስ አበባ እንደውም የአፍሪካ ዋና መናኸሪያ የዓለምም ልትሆን የምትችልበት ደረጃ ላይ ነው ያለችው። በጣም ደስ የሚል አኳኋን ነው ያለው እና ታይቶና ተሰምቶ የማይታወቅ ክስተት ነው። ይሄ ይሆናል ብዬ እኔ በጭራሽ አልገመትኩም። ባለፉት 2 ዓመታት በፊት መጥቼ ነበረ፣ እንደዚህ አልነበረም። ዛሬ ግን በዚህ ጥቂት ጊዜያት ውስጥ እንደዚህ መዋቡ ለኔ ድንቅ ነው የሆነው። አዎ ራስ መኮንን ሐውልታቸው እንደዚህ ነበር ሳይታሰብ? እንደዚህ አልነበረም። በጣም የቆሸሸ ነበረ። ዛፎች የተጫጫኑበት የወደቁበት ቆሻሻ የተቀላቀለ እንዳለ ሰው ሁሉ መጥቶ ልብስ የሚያጥብበት ሽንት የሚሸናበት ቦታ ነበር። አሁን በጣም ደስ የሚል ሁኔታ ገና ከጅምሩ በጣም ደረጃውን የጠበቀ ሆኗል ያገኘሁት። ኮሪደር ልማቱ አንደኛው ለሀገር እድገትን ስናይ ድሮዎችን ታሪኮች የአባቶቻችን ታሪክ ሳንረሳ ድሮ አባቶቻችን የሰሩትን ስራ ሳንረሳ ነገ ደግሞ እኛ ልጆቻችን የተሻለ ነገር እንዲያዩ ትውስታችን ሳንረሳ ያስተማረን ስራ ነው የተሰራ ያለው። ጥሩ ናቸው በቃ ያሉት በነበሩበት ሰዓት። አሁን ይሄ እዚያ አካባቢ ቆሻሻ መጣያ ነበረ፣ ይሄ የላስቲክ ቤት ነበረ። አሁን ያ ነገር የለም። በቃ ብዙ ነገር ነው በቃ ላይንሽ የምታየው። ጥሩ አየር ታያለሽ፣ ጥሩ መቀመጫ ታያለሽ፣ ብዙ ነገር ታያለሽ። ደስ ይላል። በቃ አስደስቶናል ለኛ። ራስ መኮንን በኢትዮጵያ የሀገረ መንግስት ግንባታ ታሪክ ውስጥ አሻራቸውን እንዳሳረፉ የታሪክ መዛግብቶች ያሳያሉ ማለት ነው። በተለይም የፋሺስት ጣሊያን ጦር ኢትዮጵያን ለመውረር ወደ ኢትዮጵያ በተጓዘበት ወቅት ላይ በርካቶችን ከፊት ሆነው ጦር በመምራት ኢትዮጵያ ድል እንድትቀናጅ ያደረጉ እንደሆኑም ይነገርላቸዋል። ታዲያ እኚህን ጀግና አባት ለመዘከር እዚህ ከ4 ኪሎ ፒያሳ በሚገኘው መንገድ ላይ ሐውልት ቆሞላቸዋል። እንዲሁም ደግሞ የተገነባ ድልድይም አለ። አሁን ላይ በዚህ በኮሪደር የልማት ስራው ላይ ቅርስን መንከባከብና
ለትውልድ ማስተላለፍ እየተሰራ በሚገኘው ስራ ላይ አንዱ እድሳትና ግንባታ እየተካሄደለት የሚገኘው ቦታ ይህ የራስ መኮንን ድልድይ ተብሎ የሚጠራው አካባቢ ይገኝበታል። አሁን ላይ በተለይ ተሸፍኖና ተደብቆ የነበረው ሐውልታቸው በዚህ በኮሪደር የልማት ስራው ላይ እየታደሰ ይገኛል ማለት ነው። ደረጃውን በጠበቀ መልኩ እንዲሁም ደግሞ ቅርስነቱን ሳይለቅ እድሳትም ተደርጎለታል። በአሁኑ ሰዓት እንግዲህ ይህ ሐውልታቸው በመጠናቀቅ ላይ እንደሆነ ይነገራል።